ብዙ አይነት በኢሳይድ አቅርቦት የሚያደርጉ ድርጅቶች ፓርትነሮች ብዙ ነበሩ። እነሱ በመውጣታቸው አሁን ያለው ስቃይ እንዳይመስል አሁን የሕክምና ቡድን በኢሳይድ እየሰራ ያለ ነበረ። እሱ ወጣ። ከጤና ችግር ጋር በጣም አደገኛ ችግር ነው ያለበት። ወደ 11 የሚሆኑ ፓርትነሮች በዚህ የሚደገፉ ፓርትነሮች ማለት ነው ዳይሬክት አፌክት ተደርገው ኦልሬዲ ተርሚኔሽን ከፌብሩዋሪ 28 ጀምሮ ተሰጥቷቸዋል። ቀላል አይደለም። ብዙ ኤሪያዎች ላይ የሚሰሩበት የአፍሪካ ቀንድ ሀያላኑ አይናቸውን ላፍታ የማይነቅሉበት ቀጠና ሆኗል። ቀጠናው ከ10 እስከ 12 በመቶ የዓለም ንግድ የሚከወንበት 11 በመቶ ያልተጣራ ነዳጅ መተላለፊያም ነው። በዚህም ምክንያት በጡንቻ የደረጁት በቀጠናው ላይ የጦር መሰረት ገንብተው ጭምር ቀጠናውን ለመቆጣጠር ጥረት ያደርጋሉ። ሀውቲ በቀጠናው በሚተላለፉ መርከቦች ላይ የሚፈጽመውን ጥቃት የማያቆም ከሆነ ገሃነም ከሰማይ ይወርዳል ሲሉ ትራምፕ አስጠንቅቀዋል። ሀውቲ በአንጻሩ ጸቤ ከእስራኤል ጋር ነው፣ ሆኖም አሜሪካ ከቴል አቪቭ ጎን መሰለፏን ካላቆመች የኔም ጥቃቶች ይቀጥላሉ ብሏል። ስለ ጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የተመለከተ ሕገ ነክ መረጃ ላካፍላችሁ። ሐሰተኛ መረጃ በማሰራጨት ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ ከሆነ ሁከት ወይም ግጭት የተከሰተ እንደሆነ ከ2 እስከ 5 ዓመት በሚደርስ ቀላል እስራት ያስቀጣል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎችን ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። ወደ አበይት ርዕሰ ጉዳዮቻችን አመራለሁ። የነዳጅ ውጤቶችን የግብይት ስርዓት ለመደንገግ የወጣው አዋጅ በከባድ መኪና አሽከርካሪዎች ዘንድ ቅሬታን እያስነሳ ይገኛል። ሕጉ ተሽከርካሪዎች የሚንቀሳቀሱበትን መንገድ ያላገናዘበ ነው ሲልም የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ቅሬታውን አቅርቧል። በፈሳሽ ጭነት ላይ የሚሰሩ አሽከርካሪዎች እስከ 400 ሺህ ብር ድረስ እየተቀጡ እንደሆነም ሰምተናል። ናርዶስ ሳምራት ተጨማሪውን አዘጋጅታለች። የሕዝብ ተወካዮች ምክር ቤት 6ኛ ዙር 4ኛው ዓመት የሥራ ዘመን 14ኛ መደበኛ ጉባኤ ላይ ያጸደቀው የነዳጅ ውጤቶች የግብይት ስርዓት አዋጅ ከነዳጅ ግብይት ጋር በተያያዘ የሚጣሉ የቅጣት ውሳኔዎች ላይ ማሻሻያ አድርጎበታል። በአዋጁ መሰረት የነዳጅ ውጤቶች ከተፈቀደ ቦታ ውጪ ያከማቸ ሊሸጥ ከሚገባው ሰው ቦታና የግብይት ስርዓት ውጪ ሲሸጥ የተገኘ ማንኛውም ሰው ከ3 ዓመት እስከ 5 ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር ድረስ በሚደርስ መቀጮ ይቀጣል። ከዚህ በተጨማሪ የተያዘው የነዳጅ ውጤት እንደሚወረስ አዋጁ ያካትታል። አንቀጽ 25 በተሸጋሸገው ንዑስ አንቀጽ 7 ከ6 ወር በማይበልጥ ቀላል እስራትና ከብር 25 ሺህ እስከ 50 ሺህ በሚደርስ መቀጮ ይቀጣል የሚለው እስከ 5 ዓመት በሚደርስ ጽኑ እስራትና ከብር 300 ሺህ እስከ 500 ሺህ በሚደርስ መቀጮ ይቀጣል በሚል ተስተካክሏል። የአጓጓዥ ባለቤት ህገወጥ ድርጊቱን ሲፈጽም ስለማወቁ ማረጋገጥ አስቸጋሪ ከመሆኑም በተጨማሪ አሽከርካሪው ተቀጥቶ ነዳጁ ስለሚወረስ ተሽከርካሪው መውረስ ተገቢ ባለመሆኑ ነው። ጥር 1 ቀን 2017 ዓ.ም በተካሄደው የምክር ቤቱ ስብሰባ ላይ በአብላጫ ድምጽ የጸደቀው የነዳጅ ውጤቶች የግብይት ስርዓት ለመደንገግ የወጣው አዋጅ በከባድ መኪና አሽከርካሪዎች ላይ ቅሬታን አስነስቷል። የከባድ መኪና አሽከርካሪዎች ተግባራዊ እየተደረገ ያለው ህግ ፍትሐዊ አይደለም ሲሉ የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ለሀገሬ ቴሌቪዥን ቅሬታውን አሰማ። በፈሳሽ ጭነት ላይ የሚሰሩ አሽከርካሪዎች ከወደብ ጭነው የሚመጡትን ነዳጅ በ4 ቀናት ውስጥ ወደ ከተማ ገብተው ማራገፍ እንዳለባቸው በህግ እንደተቀመጠ ማህበሩ ገልጾ በ4 ቀናት ውስጥ ወደ አዲስ አበባ የማይገባ ከሆነ አሽከርካሪዎች እስከ 400 ሺህ ብር ድረስ እየተቀጡ እንደሆነ ማህበሩ አስታውቋል። ህጉ የመንገዱን ሁኔታ ያላገናዘበ ነው ሲል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ቅሬታቸውን ገልጸዋል። እዚህ ሀገር ቤት ላይ ደግሞ በሾፌር ላይ የሚወጣው ህግ ደግሞ በጣም አሳሳቢ እየሆነ ነው። በአሁን ሰዓት አሽከርካሪው እኮ ከዛ ጋር ሲወጣ ያንን ገደል ያንን ቁልቁለት እኔ ያሳይሻለሁ የተዘጋ እኛ ራሳችን አለን ዳታ አለን። መንገዱ መኪናን 2 ቦታ የሚቆርጥ መንገድ አለ። መኪናን ማለት ነው 2 ቦታ የሚቆርጥ እናሳይሻለን አለን። 2 ቦታ የሚቆርጥ መንገድ አለ። ያንን መንገድ ያንን ተቸግሮ የመጣ አሽከርካሪ ኢትዮጵያ ድንበር ላይ ከገባ በኋላ ለምን ነዳጅ በወቅቱ አላደረስክም ብሎ ሾፌርን 400 ሺህ ብርና እንደገና ደግሞ ከስራ ማስቆም እኔ እንዴት እንደሆነ አልገባንም። በ4 ቀን ገባ ሲባል አንድ የመንገድ ሁኔታ አለ። በነገርልሽ መሰረት 80 ኪሎ ሜትር 24 ሰዓት የሚፈጅ ከሆነ ነው 2 ቀን የሚፈጅ ከሆነ ከዛ በኋላ በምን አይነት ኪሎ ሜትር ነው ከጋላፊ ቢያንስ 700 ኪሎ ሜትር ነው እስከ አዲስ አበባ ድረስ ይመጣና ከእንደገና ደግሞ በሰማ ሚሌ ጋር ሲደርስ ሌሊት መሄድ ላይችል ይችላል። የጸጥታ ችግር ሊኖር ይችላል። በአብዛኛው ግን ሚሌ ላይ የአፋር ክልል ተቀርፏል። ከእንደገና አዋሽ ከደረስሽ በኋላ
ወደ መተሃራ የምትገቢበት ሰዓት 10 ሰዓት ሲሆን ፍራቻ አለ። ከእንደገና ደግሞ 8-9 ሰዓት ሲሆን ከመተሃራ ተነስተሽ አዲስ አበባ መምጣት አትችይም። ይሄ ሁሉ ባለበት ሁኔታ በ4 ቀን ግባና አራግፍ ካላራገፍክ ደግሞ የት ነው የቆየው ተብሎ 480 ሺህ ብር እየተቀጡ ብዙ ሾፌሮች አሉ። ሾፌሮች ቢሆኑም ባለ ንብረቱ ላይ የሚመለከት ጉዳይ ነው። በከባድ መኪና አሽከርካሪዎች ላይ ተግባራዊ የሚደረግ ሕግ ከመውጣቱ በፊት ከኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ጋር መወያየት እንደሚያስፈልግ ማህበሩ አሳስቧል። ጋላፊ ሲሻገር ዲክሌር እንትኑን ማየት ይቻላል። ወረቀቶቹን የምናልፍበትን ወረቀት ማየት ይቻላል። የድራይቨር ኮፒ አለ። እዛ ላይ ጋላፊ ሲያልፍ በዚህ ሰዓት በዚህ ቀን ብሎ ማተም የተደረገበት አለ። ሚሌ ላይ ሲደርስ ይደረጋል። ደወሌም እንደዛ። ስለዚህ ያንን ኮምፔር አድርጎ እንዴት ነው የት ነው የዘገየው በምን ሰዓት ነው ተብሎ ማረፍም አለበት። ያ ሾፌር ሲነዳ አድሮ መጥቶ ቢያንስ 6-7 ሰዓት ማረፍ አለበት። ያ ነገር ተደርጎ ኮንሲደር አድርገው ችግሩን ሰው ላይ በገንዘብ ከመፍረድ መጀመሪያ ውይይት ቢደረግበት። ውይይት ይደረግም ያለው ለዚህ ነው። እንደዚህ አይነት ህጎች ሲወጡ ይሄ እኮ በዚህ ነው ይሄ ቢወጣ ይሄ ችግር አለው ብለን እኛም አስረድተን ህጉን በጋራ የተስማማንበት ህግ ቢሆን እንደዚህ አይነት ምሬቶች አይኖሩም። ማን ቀርቦ አናግሮት ነው አሁን እንደዚህ አይነት ነገር ህጉ ወጥቶ መታሰር አለበት 400 ሺህ ብር መክፈል አለበት ተብሎ የሚወሰነው? እንደ ማህበርኛ ይሄንን አሽከርካሪ እስከመራን ድረስ ስለ አሽከርካሪው ጉዳይ ህግም ሲወጣ እኛ ልንጠየቅ ይገባል። እኛን ያማከለ ነገሮች አወያይተውን ምንድነው እየተደረገ ያለው ነገር ብለው ቢጠይቁን ስለ አሽከርካሪው መናገር መመስከር እንችላለን። በሙያው ላይም ስላለን ማለት ነው። ከ3 ወር በፊት የንግድና ቀጠናዊ ትስስር ሚኒስቴር በሰጠው መግለጫ አላግባብ ትርፍ ለማግኘት በማሰብ ከ10 እስከ 15 ቀን በአፋር ክልል በጢሻ ውስጥ ተደብቀው የነዳጅ ምርት እጥረት የሚፈጥሩ የነዳጅ ቦቴዎች መገኘታቸውን በመግለጽ እርምጃ መውሰዱን ገልጾ ነበር። ሀገሬ ቴሌቪዥን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ባቀረበው ቅሬታ ላይ ከነዳጅና ኢነርጂ ባለስልጣን ሀሳብ ለማካተት ያደረገው ጥረት አልተሳካም። ባለስልጣኑ መረጃ ለመስጠት ፈቃደኛ በሆነ ጊዜ ለማስተናገድ ዝግጁ መሆናችንን ለመግለጽ እንወዳለን። የአሜሪካው ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ የሚሰጠውን ድጋፍ ማቋረጡን ተከትሎ በኢትዮጵያ ባሉ ተፈናቃዮችና የሌላ ሀገር ስደተኞች ላይ ከፍተኛ ጫና እየተፈጠረባቸው መሆኑ ተሰምቷል። በደብረ ብርሃን የተፈናቃይ መጠለያ ጣቢያ በድርጅቱ ድጋፍ የጤና አገልግሎት ሲሰጥ የነበረ የሕክምና ቡድን ለቆ የወጣ ሲሆን በጋምቤላ ክልል ለተጠለሉ የሌሎች ሀገራት ስደተኞች የድጋፍ አገልግሎት የሚሰጡ 11 ያህል አጋር ድርጅቶችም በተመሳሳይ መልኩ ስራቸውን ማቋረጣቸውን የተነገረው። ጫናው በዚሁ ከቀጠለ ደግሞ ከባድ ሰብአዊ ቀውስ ሊያስከትል ይችላልም ተብሏል። ዝርዝር አለን። በፕሬዚዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ በአሜሪካ መንግስት ስር የሚተዳደረው ዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤድ ድጋፉን ላልተወሰነ ጊዜ ማቋረጡ ይታወሳል። የድርጅቱ 83% ፕሮግራሞች እንደተሰረዙም በቅርቡ ይፋ ሆኗል። በኢትዮጵያ በግጭቶች እንዲሁም በተፈጥሯዊ አደጋዎች በሚሊዮኖች የሚቆጠሩ የሀገር ውስጥ ተፈናቃዮች በተለያዩ የሀገሪቱ ክልሎች ያሉ ሲሆን ለእነዚህ ተፈናቃዮች በሚሰጠው ድጋፍ ኢትዮጵያ በተቋሙ በእጅጉ ጥገኛ ከሆኑና ትልቅ ድጋፍ ከሚያገኙ ሀገራት መካከል ትጠቀሳለች። በአሁኑ ወቅትም የድርጅቱ ድጋፍ መቋረጥ ለተፈናቃዮች ሲሰጡ የነበሩ አገልግሎቶች ላይ ትልቅ መስተጓጎልን መፍጠሩ ነው የሚነሳው። ለአብነትም በደብረ ብርሃን ከተማ በሚገኘው የተፈናቃዮች መጠለያ ጣቢያ ውስጥ ከዩኤስኤድ ጋር በትብብር ይሰሩ የነበሩ በርካታ ድጋፍ ሰጪ ተቋማት መጠለያውን ለቀው መውጣታቸውን አንድ ስማቸው እንዳይጠቀስ የፈለጉ የተፈናቃይ መጠለያው አስተባባሪ ለሀገሬ ቴሌቪዥን ገልጸዋል። ይህም በመጠለያው በሚረዱ ከ11600 በላይ ተፈናቃዮች ላይ ትልቅ የሚባል ተጽዕኖ እየፈጠረ መሆኑ ነው እንዲያስረዱት። ብዙ አይነት በዩኤስኤድ አቅርቦት የሚያደርጉ ድርጅቶች ፓርትነሮች ብዙ ነበሩ። እነሱ በመውጣታቸው አሁን ያለው ስቃይ እንዳይመስል አሁን የሕክምና ቡድን በዩኤስኤድ እየሰራ ያለ ነበረ። እሱ ወጣ። ከጤና ችግር ጋር በጣም አደገኛ ችግር ነው ያለበት። ከዛሬ ጎል የሚባለው ድርጅት በዩኤስኤድ ነበር እንትን የሚለው ዩኤስኤድ ሲወጣ ጎልም አቆመ። እንግዲህ ቤቱ በጠቅላላ ሞልታውን እየፈሰሰ ነው እንዳለ። ሕክምናዎች ላይ ችግር ነው። በሴቶችና ወጣቶች ላይ የሚሰራ እንትን ነበረው። እንደገና በጾታዊ ጥቃት ላይ እነዚህ ዲቪቪ በሚባሉት ላይ እሱ ነበር የሚሰራው። እቃ በብዙ ነገር ነበርና እነዛ አሁን ቆመዋል። ከዛ አንጻር ትንሽ በጣም ችግር አለ አሁን እኛ ጋር። በአሁኑ ወቅት በኢትዮጵያ ከ1.1 ሚሊዮን በላይ ከተለያዩ ሀገራት የገቡ ስደተኞችና ጥገኝነት ጥያቄዎች መኖራቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን መረጃ ያሳያል። በስደተኞችና ተመላሾች አገልግሎት የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ መዝገበ ወርቅ ገብረ ማርያም እንደሚሉት በክልሉ በ7 የስደተኛ መጠለያ ጣቢያዎች ከ387 ሺህ በላይ ስደተኞች ድጋፍ እያገኙ ነው ብለው በድጋፍ መቋረጡ ሳቢያ ለስደተኞቹ እርዳታ የሚሰጡ 11 ያህል አጋር ድርጅቶች ስራቸውን ማቋረጣቸው በስደተኞቹ ላይ ከፍተኛ ጫና እየፈጠረ ነው ሲሉ ይናገራሉ። ችግሩ በዚሁ ከቀጠለም በአካባቢው ቀውስ የሚፈጠርበት እድል ሰፊ ስለመሆኑን ያሳሰቡት
ኦልሞስት ክልሉ ላይ 11 የሚሆኑ ፕሮጀክቶች ወደ 11 የሚሆኑ ፓርትነሮች በዚህ የሚደገፉ ፓርትነሮች ማለት ነው ዳይሬክት አፌክት ተደርገው ኦልሬዲ ተርሚኔሽን ከፌብሩዋሪ 28 ጀምሮ ተሰጥቷቸዋል። ቀላል አይደለም። ብዙ ኤሪያዎች ላይ የሚሰሩ በተለይ ኒውትሪሽን ላይ የሚሰሩ የሴቶች ሊቪ ላይ የሚሰሩ እንደገና ደግሞ የተለያዩ ፕሮቴክሽን እና ሶሉሽን ላይ የሚሰሩ ፓርትነሮች ናቸው። አሁን እነሱ ተርሚኔት አደረጉ ማለት በርካታ ከዚህ በኋላ የሚሆነው እንግዲህ አላውቅም በርካታ ሰዎች ናቸው ላይ ያደረጉት ስደተኞች እና ኖት ኦንሊ ስደተኞች ሆስት ኮሚኒቲ ላይ ራሱ ሰፖርት የሚያደርግ ፕሮጀክት ነው እና በጣም ሰፈር እያደረጉ ነው ስደተኞች እና ገና ካሁን እንግዲህ ሰርቪስ እየተቋረጠባቸው ነው። እንደዚህ አይነት ችግሮች የሪሶርስ ችግር፣ አገልግሎት መቋረጥ በርካታ ለምንሰጠው አገልግሎት ከፍተኛ ችግር የሚፈጠር ነው ማለት ነው። ትምህርት ሲቋረጥ፣ ምግብ ሲቋረጥ፣ የጤና አገልግሎት ሲቋረጥ አሁንም ስደተኛው ሌላ ችግር ውስጥ ይገባና የፕሮቴክሽን ችግር የሚሆንበት ሁኔታ ሊኖር ይችላል። በአገልግሎቱ የአሶሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ያሲን አሸናፊ በቤንሻንጉል ጉሙዝ ክልል በ3 የስደተኛ ማዕከላትና አንድ ሳይት ውስጥ 108,000 ያህል ስደተኞችና ጥገኝነት ጥያቄዎች እንደሚገኙ ገልጸው ቀደም ተብሎ ግዢ በመፈጸሙ እስካሁን ተጽዕኖ በግልጽ ባይታይም በቀጣይ ግን ትልቅ ስጋት መኖሩን ሳይገልጹ አላለፉም። ከበጀት አንጻር ያው በጀት ዓለም አቀፍ ክራይሲስ በየጊዜው እየቀነሰ የመጣበት ሁኔታ ነው ያለው። ይህም እንግዲህ በስደተኛ ለስደተኛ የሚሰጡ አገልግሎቶች ላይ የራሱ የሆነ ተጽዕኖ አለው። ከዩኤስኤዲ ጋር በተገናኘ እንግዲህ በጣም ብዙ ፐርሰንት እንግዲህ ያው ዩኤስኤዲ በእርዳታ ያደርጋል። ይሄ የሚቀጥል ከሆነ አስቸጋሪ ሁኔታ ነው የሚኖረው ማለት ነው። በጣም የሚቀጥል ከሆነ አደጋ አለው። ቀደም ሲል እኛም አይተናል። ይሄ ነገር የዛሬ 2016 አካባቢ መሰለኝ 6 ወር እንደዚህ ቆሞ የነበረበት ሁኔታ ነው ያለው። እንግዲህ ለዛኔ በጣም ስደተኛ በችግር ውስጥ የነበረበትና ህብረተሰቡ በጣም ቅን ህብረተሰብ ነው። ጥሩ እንግዶች ብሎ ከራሱ እያካፈለ 6 ወር ያቆየበት ሁኔታ ነው ያለው። ስለዚህ ይሄ ለሰው ሚች ከሆነ ያው አስቸጋሪ ነው የሚሆነው። ስለዚህ ሁኔታውን እያየ ነው እንግዲህ እኛም እንደማንኛውም ደስካል ግን አስቀምጠን እየተንቀሳቀስን ያለበት ሁኔታ ነው ያለው። በአሁኑ ወቅትም በርካታ ቁጥር ያለው ስደተኛ ወደ ኢትዮጵያ እየጎረፈን ያሉት ኃላፊዎቹ የዶናልድ ትራምፕ አስተዳደር ውሳኔ በኢትዮጵያ ላይ ከባድ ጫና እየፈጠረ የሚቀጥል በመሆኑ የአሜሪካ መንግስት ያሳለፈውን ውሳኔ መልሶ እንዲያጤነውም በጽኑ ጠይቀዋል። አሜሪካ የሀገርነት እውቅና ለመስጠት ከሶማሌላንድ ባለስልጣናት ጋር ውይይት እንደጀመረች ሰምቷል። የአፍሪካ ቀንድ የፖለቲካና የደህንነት ውጥረት እየተባባሰ እንደመጣ እየተነገረ ሲሆን በቀጠናው እጃቸውን እያስገቡ ያሉ የምዕራቡና የባህረ ሰላጤው ሀገራትም ችግሩን እንዲያረግቡ እየተጠየቁ ይገኛሉ። አስናቀማናዬ የአፍሪካ ቀንድ ሀያላኑ አይናቸውን ላፍታ የማይነቅሉበት ቀጠና ሆኗል። ቀጠናው ከ10 እስከ 12 በመቶ የዓለም ንግድ የሚከወንበት 11 በመቶ ያልተጣራ ነዳጅ መተላለፊያም ነው። በዚህም ምክንያት በጡንቻ የደረጁት በቀጠናው ላይ የጦር መሰረት ገንብተው ጭምር ቀጠናውን ለመቆጣጠር ጥረት ያደርጋሉ። ከሰሞኑ የሚወጡ መረጃዎች እንደሚጠቁሙት ከሆነ አሜሪካ ለሶማሌላንድ የሀገርነት እውቅና ለመስጠት የሚያስችሉ ንግግሮች መኖራቸውን ያሳያሉ። በምትኩ ከሶማሌላንድ የጦር መሰረት የሚሆን ቦታን ለመስጠት በሂደት ላይ መሆናቸውም እንዲሁ ተዘግቧል። ይህ የሀገርነት እውቅና በብዙ ለምትሻው ለሶማሌላንድ ትልቅ ድል ተደርጎ የሚወሰድ ስለመሆኑም የቀጠናው ተንታኞች ይናገራሉ። ራስ ገዝ ሶማሌላንድ ራሷን እንደ ሀገር የምትቆጥር ቢሆንም ሀገር ነሽ ብሎ እስካሁን እውቅና የሰጣት አካል የለም። ሶማሊያ የግዛቱ አካል እንደሆነች ደጋግማ ትናገራለች። አሜሪካ ቀደም ሲል የጋዛ ነዋሪዎችን ለማስወጣት ሲያጤኑ በዛ ያሉ ፍልስጤማውያንን ከጆርዳንና ግብጽ ባሻገር ሶማሌላንድ በትራምፕ ሕሊና ውስጥ መታሰቧን የአሶሺየትድ ፕሬስ ዘገባ ያመለክታል። ሶማሌላንድን ብትሆን ፍልስጤማውያን በፈቃደኝነት እስከመጡ ድረስ ለመቀበል አላቅማማችም። በምትኩ የሀገርነት እውቅና እንደ ችሮታ ቀርቦላት ነበርና ሳውዲ አረቢያ በአሰብ ፖርት ያላትን ልማት ለማሳደግ ቢሊዮን ዶላሮችን ለማውጣት ማሰቧ የተገለጸ ሲሆን ይህ ገንዘብ በቀጠናው ያላትን ፉክክር አስጠብቆ ለመሄድ ያለመ መሆኑን ሃሮን ሪቪው የተሰኘ ድረገጽ አስነብቧል። አሰብ የባበል አልመንደብ ወሽመጥ ህንድ ውቅያኖስና የኤደን ባህረ ሰላጤ መስመር የሚገናኙበት ቦታ ሲሆን ሳውዲ አረቢያ በቢሊዮን ዶላር ፕሮጀክቶችን ይዛ በዚህ ቦታ ለመከተም ከኤርትራ ሹማምንት ጋር እየመከረች መሆኗም ተሰምቷል። ቻይና፣ አሜሪካ፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ቱርክ የመሳሰሉት በአካባቢው መስፋፋት እያደረጉ ያሉ ሀገሮች ናቸው። ሄራን የተባለው ጋዜጣ ፋይናንሻል ታይምስን ዋቢ አድርጎ እንደዘገበው ዋሽንግተን በበርበራ ወደብ በኩል የቀይ ባህርን ለማግኘት ማሰቧን ገልጾ በምላሹ ሀርጌሳ ሉዓላዊ ሀገር እንደምትሆን ነው ያስነበበው። የአሜሪካ በበርበራ ወደብ ፍላጎት ማሳየት በተለይም ቻይና በጅቡቲ እንዲሁም በኤርትራ የመስፋፋት አዝማሚያዎች ማሳየቷ ዋሽንግተን ተጨማሪ የጦር መሰረት እንድታስብ እንዳደረጋት ዘገባው ጨምሮ ጠቁሟል። ቱርክ በአንጻሩ
ስትራቴጂካዊ የሚባሉ የወታደርና የሲቪል ቦታዎችን ይዛለች ሲል ፈርስት ፖስት ያስረዳል። በሶማሌላንድ ጉዳይ ሶማሊያና ኢትዮጵያ ገብተውበት የነበረውን መካረር በማርገብ ሰፊ ድርሻ የተጫወተችው ቱርክም ብትሆን በቀጠናው የጦር መሰረት ገንብታለች። ይኸው ፈርስት ፖስት እንደሚለው የሳውዲ አረቢያ በኤርትራ መግባት በተለይም በኢትዮጵያና በኤርትራ መካከል ያለውን ሁኔታ ሚዛናዊ ያደርጋልም ይላል። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ጥብቅ ግንኙነት ያላት ሀገርም ናት። ኤርትራ በኢትዮጵያ ውስጥ ያሉ የታጠቁ አካላትን ትደግፋለች፣ የህወሓትን አንዱን ክንፍ እየረዳ ነው በሚል በኢትዮጵያ በኩል ክሶች እየቀረቡባት ሲሆን በሁለቱ ሀገራት መካከል የተፈጠረው ውጥረት ወደ ጦርነት ሊያመራ ይችላል የሚሉ ስጋቶችም መኖራቸውን ፎሬን ፖሊሲ አስነብቧል። ይሁን እንጂ የፖለቲካ ተንታኙ ፕሮፌሰር ጄምስ ከርለንሲ በሁለቱ ሀገራት መካከል ጦርነት የሚነሳ ከሆነ አምባገነናዊ የኤርትራ መንግስት ማብቂያዊ ሆኖ ሲል በሚጠይቀው ሀተታው ጦርነት የመፈጠሩ አዝማሚያ ከፍተኛ ነው ሲል ፕሬዝዳንት ኢሳያስ አስተዳደራቸው ከወደቀ በኋላ ስለሚኖረው ሁለት የቢሆን ግምቶች ያስቀምጣል። አንድም ወታደራዊ መንግስት ስርዓቱን ያስቀጥለዋል፣ ሁለትም ሀገሪቱ ወደ ለየለት የእርስ በርስ ጦርነት ውስጥ ትገባለች። ይህም ሀገሪቱን ከመከራ ወደ ሌላ መከራ ያሸጋግራታል ይላል። ፎሬን ፖሊሲ ባወጣው ጽሑፍ ሁለቱ ሀገራት ወደ ጦርነት እንዳይገቡ ለማድረግ ምዕራባውያንና የባህረ ሰላጤው ሀገራት እንዲገላግሏቸው ሲል ጠይቋል። ይኸው የትንታኔ ምንጭ እንደሚለው ሳውዲ አረቢያ በኤርትራ አሰብ ላይ ስለሚደረግላት ውለታ ኢትዮጵያ በኤርትራ ላይ የኃይል አማራጭ እንዳትጠቀም ተከላካይ ልትሆን ትችላለች ሲልም ቅድመ ግምቱን ሰጥቷል። ሀያላኑ ሀገራት የበላይነትን ለማንበር ከሚያደርጉት ጤናማ ያልሆነ ውድድር ባሻገር ሀገራቱ በራሳቸውም ሰላም የራቃቸው እርስ በርስ ለጦር የሚዘጋጁ ሆነዋል። ኤርትራ በብዙዎች ዘንድ የጠብ ማዕከል ስትባል ትፈረጃለች። ቀጠናውን በንቃት የሚመለከቱ ባለሙያዎች እንደሚሉት ኤርትራ በትግራይ ጦርነት ሰፊ ድርሻ እንደነበራት ያነሳሉ። በትግራይ መሠረተ ልማቶች ለመውደማቸው፣ የጭካኔ ግድያ ለመፈጸሙ፣ በመቶ ሺዎች ለመገደላቸው፣ የኢትዮጵያ መሬት ስለመወረሩ የኤርትራን መንግሥት ተጠያቂ የሚያደርጉ ዓለም አቀፍ ተቋማትም በርካታ ናቸው። የአፍሪካ ቀንድ በሱዳን ያለው ጦርነት መራዘም፣ በኢትዮጵያና በኤርትራ መካከል እያየለ የመጣው ውጥረት፣ የሶማሊላንድ የሀያላኑ ፍጥጫ ማዕከል መሆን፣ የግብፅ እንቅስቃሴ በቀጠናው መስፋፋት፣ እያደገ የመጣው የተባበሩት አረብ ኤሚሬቶችና የሳውዲ አረቢያ እሽቅድድም የቀጠናውን ውጥረት እያባባሰ መጥቷል። የየመኑን ታጣቂ ቡድን ሀውቲን እየደበደበች የምትገኘው አሜሪካ ጥቃቷን አጠናክራ እንደምትቀጥል አስታውቃለች። በኢራን እንደሚደገፍ የሚነገርለት ታጣቂ ቡድኑ በቀይ ባህር የንግድ መስመር ላይ በሚተላለፉ መርከቦች ላይ የሚፈጽመውን ጥቃት ካላቆመ ገሃነም ይወርዳል ሲሉ ፕሬዚዳንት ትራምፕ ቆምጠጥ ያለ ማስጠንቀቂያቸውን አስተላልፈዋል። ሀውቲ በበኩሉ የአሜሪካ ጥቃት ካልቆመ እኔም እቀጥላለሁ ብሏል። ብለውን ፍሳ አሜሪካ የየመኑ ታጣቂ ቡድን ላይ መፈጸም በጀመረችው የተጠናከረ ጥቃት በርካቶች ሕይወታቸውን እያጡ ይገኛሉ። ሀውቲ በቀጠናው በሚተላለፉ መርከቦች ላይ የሚፈጽመውን ጥቃት የማያቆም ከሆነ ገሃነም ከሰማይ ይወርዳል ሲሉ ትራምፕ አስጠንቅቀዋል። ሀውቲ በአንጻሩ ጸቤ ከእስራኤል ጋር ነው፣ ሆኖም አሜሪካ ከቴልአቪቭ ጎን መሰለፏን ካላቆመች የኔም ጥቃቶች ይቀጥላሉ ብሏል። የየመን አብዛኛውን ክፍል እንደሚያስተዳድር የሚነገርለት ታጣቂ ቡድኑ ሀውቲ በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት መፈጸሙን ተከትሎ የዋሽንግተን የአጸፋ በትር የመንን እየደበደበ ይገኛል። ነገሩ ወዲህ ነው። የመጀመሪያው ዙር የጋዛው ተኩስ አቁም በመጠናቀቁና እስራኤል ወደ ጋዛ የሚገቡ ሸቀጦችን ማገዷ በኢራን ለሚደገፈው ሀውቲ አልተዋጠለትም ነበር። በዚህም የዛሬ 10 ቀን ቴልአቪቭ ሆይ የዘጋሻቸውን የጋዛ በሮች ክፈቺ፣ በ4 ቀናት ውስጥ ይህ የማይሆን ከሆነ መርከቦችሽ ላይ ሰይፍ ይመዘዛል የሚል ማስጠንቀቂያ ሰጠ። ጠቅላይ ሚኒስትር ቤንያሚን ኔታንያሁና አስተዳደራቸው ግን ይህን የሀውቲን ማስጠንቀቂያ ከቁብ አልቆጠሩትም። ከዚህ በኋላ ታጣቂ ቡድኑ ጥቃት እንደሚጀምር ይፋ ያደረገ ቢሆንም ያን ተከትሎ ስለተፈጸሙ ጥቃቶች ምንም አይነት መረጃ መውጣት አልቻለም። አሜሪካ በአንጻሩ የአየር ጥቃት ዶፏን ካለፈው ቅዳሜ ጀምሮ የመን ላይ ማዝነቧን ቀጥላለች። ከዓለም የንግድ እንቅስቃሴዎች 15 በመቶ መተላለፊያ በሆነው
ቀይ ባህር ላይ ሀውቲ በሚፈጽማቸው መስተጓጎሎች ሳቢያ ቢሊዮን ዶላሮች ያለ አግባብ ይባክናሉ። ትራምፕም ይህን ያነሳሉ። በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ በኢራን የሚደገፈው አማጺ በቀጠናው በሚገኙ የአሜሪካ ወታደሮች የጦር አውሮፕላኖችና አጋሮች ላይ ሚሳኤሎችን እየተኮሰ ይገኛል። በዚህ ሽብርተኛ ቡድን ምክንያት ቢሊዮን ገንዘቦች አደጋ ላይ ናቸው፣ ሕይወቶችም ጭምር ብለዋል። የጋዛው ጦርነት ከተቀሰቀሰ ወዲህ እንኳን ቡድኑ 100 የሚደርሱ የንግድ መርከቦች ላይ ያነጣጠሩ የሚሳኤልና ድሮን ጥቃቶችን የሰነዘረ ሲሆን 2 መርከቦች እንዲሰምጡና 4 መርከበኞች እንዲሞቱ ማድረጉን የፍራንስ 24 መረጃ ያመላክታል። ከመርከቦቹ በተጨማሪ በቀጥታ እስራኤል መሬት ላይ የፈጸማቸው የሚሳኤልና የድሮን ጥቃቶችም 400 እንደሚደርሱ የዘገበው ደግሞ ቢቢሲ ነው። በእርግጥ ታጣቂ ቡድኑ የጥቃት ኢላማ ናቸው የሚላቸው የእስራኤል መርከቦችና ከእርሷ ጋር በቀጥታ ግንኙነት ባላቸው ሀገራት ባለቤትነት ስር የሚገኙ መርከቦች መሆናቸውን ያነሳል። ምዕራባውያን ሀገራት ግን ይህን የታጣቂ ቡድኑን ሐሳብ በፍጹም አይቀበሉትም። ይልቁንም የዓለምን የንግድ ሥርዓት እያመሰ ስለመሆኑ ደጋግመው ያነሳሉ። ብሪታንያን የመሳሰሉ ሀገራት ከዚህ በፊት ሀውቲ ላይ በተፈጸሙ ጥቃቶችም ከአሜሪካ ጋር ተባባሪ ሆነዋል። በተለይም በአውሮፓና እስያ መካከል ለሚደረገው የንግድ ልውውጥ ፈጣኑ መንገድ በሆነው የቀይ ባህሩ ስዊዝ ካናል ላይ የሚተላለፉ መርከቦች በየመኑ ታጣቂ ቡድን የተነሳ ስጋት ውስጥ ከወደቁ ዓመታት ተቆጥረዋል። ይህ ሁኔታ መቀየር አለበት፣ በታጣቂ ቡድኑ መርከቦች ላይ የሚፈጸሙ ጥቃቶች መቆም አለባቸው ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታዲያ ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ ከፍተኛ የተባለው ጥቃት የመን ላይ እንዲፈጸም ትዕዛዝ አስተላልፈዋል። በየትኛውም ክፍለ ዓለም በሚገኙ የውሃ ክፍሎች ላይ የሚንቀሳቀሱ የአሜሪካ የንግድ መርከቦችን የሚያስቆም ሽብርተኛ ኃይል የለም፣ መሰል ጥቃቶችን አንታገስም ያሉት አዛውንቱ ፕሬዝዳንት ከዚህ በፊት አይታችሁት የማታውቁት ገሃነም እላያችሁ ላይ ይወርዳል ሲሉ ጽሑፋዊ መልእክታቸውን ለታጣቂዎቹ አስተላልፈዋል። ይህ ዜና እስከተጠናቀረበት ጊዜ ድረስም የትራምፕ ትዕዛዝ ተግባራዊ በሆነበት የአሜሪካ ጥቃት 53 የሚደርሱ ሰዎች ሲሞቱ 100 የሚጠጉት መጎዳታቸውን የታጣቂ ቡድኑ ጤና ሚኒስቴር ይፋ አድርጓል። ዋሽንግተን በበኩሏ ጥቃቱ ያነጣጠረው በታጣቂ ቡድኑ አመራሮች ላይ ነው እያለች ትገኛለች። ኢራን ደጀኑ ናት የሚባለው ሀውቲ ግን ለዋሽንግተን እርምጃዎች የአጸፋ ጥቃቶች ይቀጥላሉ ሲል በመሪው አብዱል መሊክ አልሀውቲ በኩል አቋሙን አሳውቋል። በቀጠናው በተለይም ቀይ ባህር ላይ የሚገኙ የጦር አውሮፕላን ተሸካሚ የአሜሪካ መርከቦችና የባህር ኃይል ደግሞ ቡድኑ የሚያነጣጥርባቸው እንደሆኑ ተነግሯል። ግጭቶችን በማባባስ ለተጀመረው የአሜሪካ ተግባር እኛም ጥቃቶችን በመመለስ እናባብሰዋለን። በቀይ ባህር እንዳያልፉ መዝገቦቻችን ላይ የሰፈሩት የእስራኤል መርከቦች ነበሩ። ከዚህ በኋላ ግን የአሜሪካን መርከቦች ተጨምረዋል። ይህ የኛ ምርጫ፣ የኛ ውሳኔና የኛ አካሄድ ነው ማለቱን አናዶሉ ዘግቧል። የሀውቲ ወታደራዊ ቃል አቀባዩ የሐያ ሳሬ ባህሪ ቱርማን የተሰየመችው የጦር አውሮፕላን ተሸካሚ መርከብ ላይ 18 ክሩዝና ባላስቲክ ሚሳኤሎችን ተጠቅሞ የየመኑ ታጣቂ ቡድን ልዩ የተባለ ወታደራዊ ዘመቻ ማከናወኑን ተናግረዋል። ወረደን ዐላ ሃዛል ዑድዋን ለዚህ የአሜሪካ ወረራ ታጣቂ ኃይላችን ባህሪ ቱርማን የጦር አውሮፕላን ተሸካሚ መርከብና ሌላ የጦር መርከብ ላይ 18 ክሩዝ እንዲሁም ባላስቲክ ሚሳኤሎችን በመጠቀም ልዩ የሆነ ወታደራዊ ዘመቻ አከናውነናል። ይህ ወታደራዊ ዘመቻ በሚሳኤል ኃይል ቡድናችን፣ በድሮን ቡድናችንና በባህር ኃይላችን ቅንጅት የተፈጸመ ነው። ወከዛሊከ ሲላሑል ጀዊል ሙሰየር የአሜሪካው መከላከያ ሚኒስትር ፒት ሄግሴት በበኩላቸው ሀውቲ የእናንተ መርከቦች ላይ መተኮሴን አቆማለሁ ባለ ቅጽበት አሜሪካን በቡድኑ ላይ የጀመረችውን ጥቃት የምታቆም ይሆናል። ያ የማይሆን ከሆነ ግን ጥቃቱ የማይቋረጥ ነው ብለዋል። ሀውቲ የእናንተን መርከቦች ማጥቃት አቆማለሁ፣ በእናንተ ድሮን ላይ ጥቃት አልፈጽምም ባለ ቅጽበት ይህ ዘመቻ የሚቆም ይሆናል። ነገር ግን እስከዛ ድረስ አይቋረጥም። በትዕዛዛቸው መሰረት የመን ላይ እየተፈጸመ ያለውን የአየር ጥቃት ፍሎሪዳ ላይ ቁጭ ብለው በስክሪን እየተከታተሉ የሚገኙት ትራምፕ ከሀገራቸው ጋር ጥሩ ግንኙነት እንዲኖራት ለሚመኟት ሩሲያ ስለ ጥቃቱ መረጃዎችን እንዲደርሷት ማድረጋቸውን ደግሞ ፈረስት ፖስት ዘግቧል። ወደ አጫጭር መረጃዎቻችን አልፋለን። የትግራይ ክልል አሁናዊ ሁኔታ ስጋት ላይ እንደጣለው የክልሉ የኩላሊት ህሙማን ማህበር አስታወቀም። የኩላሊት እጥበት ሕክምና ይከታተሉ የነበሩ 50 የሚደርሱ ታማሚዎች በሰሜኑ ጦርነት የተነሳ ሕክምናቸውን መከታተል ባለመቻላቸው ሕይወታቸው ማለፉን ያስታወሱት የማህበሩ ሊቀመንበር አቶ ሀፍቶም አባዲ የክልሉ አሁናዊ ሁኔታ
የማህበራቸው አባላትን ለስጋት ያጋለጠ መሆኑን ለጣቢያችን እንዲገልጸዋል። ጭንቅ ሆኖብን ያለው ሰላም ሁኔታ እንዴት ነው የሚሆነው የሚለው ነው። ምክንያቱ ያለፈው ችግር በጣም ከፍተኛ ስቃይ ስላሳለፈን ማሳለፍ ብቻ አይደለም አብዛኛው ታካሚዎቻችን በዛ ነው ያለቀውና ወደ 50 ታካሚ በጦርነቱ ንሳ ህይወቱ አልፈዋልና 14 ታካሚ ብቻ ነው የቀረው ከዛ ጦርነት ማለት ነው። እሱም በተለያየ ኤክስፓየር ምናምን መድኃኒት ተጠቅመው ለምንም ብሎ በህይወቱ የተረፈ ታካሚ ነውና ይሄኛው ነገር ተመልሶ እንዳይመጣብን በከፍተኛ ጭንቅ ነው ያለነው። የተወሰኑ ደግሞ ታካሚዎቻችን በቃ እዚህ ሆኖ ከሚሞቱ የተወሰኑ ይወጣሉ ወደ አዲስ አበባ ምናምንና በጣም ከባድ ችግር ነው ያለው። ይሄኛው ሁኔታ ተመልሶ እንዳይመጣብን ምክንያቱም መድኃኒት ይቋረጣል፣ ሌላ ኢንፍራስትራክቸር በተቋረጠ የውሃው የመብራቱ የምናምኑ ምንም አገልግሎት መስጠት አይችልም። ዲያሊሲስና ያለው እድል ሞት ነው እና ይህን ነገር በጣም ከፍተኛ ጭንቅ ነው ያሳደረብን። በክልሉ የሚገኙ የኩላሊት ታካሚዎች ድጋፍ የተደረገላቸው አለመሆኑም አክለው የገለጹት አቶ ሀፍቶም ታማሚዎች ለከፍተኛ ችግር መጋለጣቸውን ጠቁመዋል። የዓለም የኩላሊት ቀን በክልሉ ለሁለተኛ ጊዜ ትላንት እሁድ በተዘጋጀ መርሃ ግብር የተከበረ ሲሆን በክልሉ ለሚገኙ የኩላሊት ህሙማን ድጋፍ እንዲደረግም ተጠይቋል። በዚሁ ወደ ቀጣዩ መረጃ አልፋለሁ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ተጨማሪ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታወቀም። ኢትዮጵያውያኑ ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ ውስጥ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው ተመልሰዋል። በዚህም በአካባቢው ከሚገኙ መንግስት ያልሆኑ ድርጅቶች ጋር በመነጋገር ትላንት እሁድ 23 ዜጎችን እንዲሁም ዛሬ ሰኞ ደግሞ 30 ዜጎችን በአጠቃላይም 53 ዜጎች እንዲመለሱ መደረጉ ተገልጿል። እስካሁን ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ ውስጥ ከሚገኙ ኢትዮጵያ መካከል በሁለት ዙር 130 ዜጎች ወደ ሀገራቸው እንዲመለስ ማድረግ መቻሉን ፕሬስ ድርጅት ዘግቧል። ጤና ሚኒስቴር የቤተሰብ እቅድና የስነ ተዋልዶ ጤና ፕሮግራምን ለማገዝ ያለመ የትብብር ሰነድ ከዲኬት ኢትዮጵያ ጋር ተፈራረመ። ስምምነቱን የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማና የዲኬት ኢትዮጵያ የቢሮ ኃላፊ ዱዋር መሐመድ የተፈራረሙ ሲሆን ስምምነቱ ለአንድ ዓመት ያህል እንደሚቆይም ተሰምቷል። በዚህም ዲኬት ኢትዮጵያ ለሕክምና ቁሳቁስ ማሟያ እንዲሁም ለሰው ኃይል ስልጠና የሚውል የ136 ሚሊዮን ብር ድጋፍ ማድረጉም ተነግሯል። ስምምነቱ በግል የጤና ተቋማትና በጤና ሚኒስቴር መካከል ያለውን መቀራረብ ለማጠናከርና የፋይናንስ ክፍተቶችን ለመሙላት እንደሚያግዝም በፊርማ ስነ ስርዓቱ ላይ ተጠቁሟል። በዲሞክራቲክ ሪፐብሊክ ኮንጎ በደቡብ ኪቩ ግዛት የሚገኙ ከ850 ሺህ በላይ ሰዎች ከቀያቸው መፈናቀላቸው ተሰማ። ከነዚህም ውስጥ ግማሽ ያህሉ ህጻናት መሆናቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። በርካታ ሰዎች በአስቸጋሪ ሁኔታዎች ውስጥ እንደሚገኙ የገለጸው ድርጅቱ ተፈናቃዮች ያለ በቂ ውሃ፣ መጸዳጃና የህክምና አገልግሎት በትምህርት ቤቶችና በቤተ ክርስቲያናት ውስጥ ተጠልለው ይገኛሉ ብሏል። በሀገሪቱ ያለው ግጭት በህፃናት ላይ የሚፈጽሙ ከባድ ጥቃቶች በከፍተኛ ሁኔታ እንዲበራከቱ ማድረጉ ተገልጿል ሲል አፍሪካ ኒውስ ዘግቧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ነገ ማክሰኞ ሊመክሩ መሆኑን አስታወቁ። ፕሬዚዳንት ትራምፕ ከ3 ዓመታት በላይ የዘለቀውን የሩሲያ ዩክሬን ጦርነት በድርድር ለመቋጨት የ30 ቀናት የተኩስ አቁም ስምምነት እቅድ ይፋ ማድረጋቸው ይታወሳል። ምንም እንኳን ዩክሬን በእቅዱ ብትስማማም ሩሲያ ግን የተሟላ ዋስትና የሚሰጠኝ አይደለም ስትል ጠንካራ ቅድመ ሁኔታዎችን ማስቀመጧ ይታወቃል። በዚህም ሩሲያ ስምምነቱን እንድትቀበልና የተኩስ አቁሙን ተግባራዊ እንድታደርግ አሜሪካ እየተጎተች ትገኛለች ተብሏል። የሁለቱ መሪዎች ቀጣይ ውይይትም በወረራ የተያዙ መሬቶችና የኃይል መሰረተ ልማት ጉዳዮች ላይ ያተኮረ ይሆናል የተባለ ሲሆን ትራምፕ በመጪው ማክሰኞ አዲስ ነገር ሊኖር ይችላል ሲሉ ፍንጭ መስጠታቸውን ቢቢሲ ዘግቧል። የውጭ ባንኮች ኢትዮጵያን የፋይናንስ ገበያ እንዲቀላቀሉ የሚፈቅደው አዋጅ በስራ ላይ መዋሉን ተከትሎ የሀገር ውስጥ ባንኮች ተዋህደው አቅም ያለው ተፎካካሪ ባንክ ሊመሰርቱ ይገባል የሚሉ ምክር ሀሳቦች እየተሰነዘሩ ይገኛሉ። ይሁንና በሌላ በኩል ደግሞ በኢትዮጵያ አሁንም ተጨማሪ ባንኮች ያስፈልጋሉ እየተባለ ይገኛል። ደምሰው ሽፈራው በቢዝነስ ጥንቅሩ ተመልክቶታል። በኢትዮጵያ በ1901 ዓመተ ምህረት የባንክ አገልግሎት መጀመሩን መረጃዎች ያመላክታሉ።
ከኢትዮጵያ ባንኮች በተጨማሪም የውጭ ባንኮች እንደ አውሮፓውያኑ አቆጣጠር እስከ 1970ዎቹ ድረስ በአገር ውስጥ ይንቀሳቀሱ እንደነበር መረጃዎች ያሳያሉ። በኢትዮጵያ ስር ነቀል ለውጥ ተካሂዶ ደርግ ስልጣን ከያዘ በኋላ የውጭ አገር ባንኮች ዘግተው እንዲወጡ ተደርጓል። ከ2014 ዓመተ ምህረት ወዲህ ግን መንግስት የኢትዮጵያ የፋይናንስ ዘርፍን ለውጭ ባለሀብቶች ክፍት ለማድረግ ውሳኔ አሳልፏል። የሚኒስትሮች ምክር ቤት በዚሁ ዓመት ነሐሴ ወር ላይ ይህንን አካቶ የተሻሻለውን የባንክ ስራ አዋጅ በሙሉ ድምፅ አጽድቆ ለህዝብ ተወካዮች ምክር ቤት ቢመራውም በፍጥነት አልጸደቀም ነበር። የህዝብ ተወካዮች ምክር ቤት አዋጁን ያጸደቀው ከሚኒስትሮች ምክር ቤት ውሳኔ 2 ዓመት ቆይታ በኋላ ነበር። ምክንያቱ ደግሞ በስራ ላይ ከሚገኙት የአገር ውስጥ ባንኮችና የፋይናንስ ተቋማት በርካታ ተቃውሞዎች ስለተነሱበት ነበር። የፋይናንስ ተቋማቱ የሚያነሷቸው ሐሳቦች የውጭ ባንኮች ወደ ኢትዮጵያ መግባት አጠቃላይ የፋይናንስ ገበያው በሌሎች አገራት ተቋማት ቁጥጥር ስር እንዲወድቅ ያደርገዋል፣ የአገር ውስጥ ባንኮችንም ደግሞ ያቀጭጫል የሚል ነው። መንግስት ደግሞ በሌላ በኩል የአገር ውስጥ ባንኮች ከወዲሁ ሰብሰብ በማለት ጠንካራ አቅም ያለው ተወዳዳሪ ባንክ ሊፈጥሩ ይገባል የሚል ምክረ ሐሳብ ሲሰጥ ይስተዋላል። የፋይናንስ ባለሙያው አቶ ጌታቸው ባሻሁረድ ግን አሁንም ተጨማሪ የአገር ውስጥ ባንኮች ያስፈልጉናል ብለዋል። የውጭ ባንኮች መግባት በፋይናንስ ኢንዱስትሪው ላይ ከፍተኛ ለውጥ እንደሚያመጣ እርግጥ ቢሆንም የአገር ውስጥ ባንኮች ውህደት ጉዳይ ግን እየተባለ እንዳለው በፍጥነት መሆን የለበትም ተብሏል። የተወሰኑ ባንኮች መደባለቅ ወይም መርጅ ማድረግ ይኖርባቸዋል። አንዳንድ ሰዎች እስከ 6 እስከ 7 መድረስ አለብን ይላሉ። ግን ያ ሎንግ ተርም ኦብጀክቲቭ መሆን መቻል አለበት። ሌሎች ሀገሮችን ብናይ እንግላንድን ብናይ ብሪትንን ብናይ ናይጄሪያ የተለያዩ ሀገሮችን ብናይ የባንክ ቁጥር የቀነሰው ኦቨር ኤ ፔሪድ ኦፍ ታይም። ስለዚህ ቀስ ብለ መሆን መቻል አለበት። ባንኮቻችንን እንፈልጋቸዋለን። ስለዚህ ለውጡ ወይም መርጀሩ ወይም ቅነሳው ድራስቲክ እና ኢሚዲየት መሆን የለበትም። ቀስ በማለት አለበት። ምክንያቱም እነኚህ ባንኮች ተደራጅተው ተጠናክረው በሰው ኃይል በቴክኖሎጂ ኢንቨስት አድርገው የተለያየውን ህዝቦቻችን ጋር በመድረስ አገልግሎት መስጠት ስላለባቸው ብዙ ባንኮች ያስፈልጉናል። ስለዚህ ድራስቲክ የሆነ ለውጥ መኖር የለበትም። የውጭ ባንኮች ወደ አገራችን ገበያ ሲገቡ ትኩረት አድርገው የሚሰሩት በዋና ዋና ከተሞች እንዲሁም ትላልቅ የንግድ ተቋማት ላይ እንደሚሆን የሚታወቅ ሲሆን አብዛኛው ከከተሞች ውጪ ያሉት ዜጎችና አነስተኛ አንቀሳቃሾች ላይ ትኩረት አድርገው የሚሰሩ ባንኮች ያስፈልጋሉ ተብሏል። እነሱ በሚመጡበት ጊዜ በመጀመሪያ ደረጃ እነሱ ኮንሰንትሬሽናቸው የሚሆነው ትልቅ ከተሞች ላይ ነው የሚሆነው። ወደ ገጠሩ አይሄዱ፣ ትልቅ ከተሞች ላይ ነው የሚሆኑት። እንደገና ደግሞ ሞር ፕሮፊታብል የሆኑ ትልቅ ካምፓኒዎችን በተለይ ኤክስፖርት ኦሪየንትድ የሆኑ ካምፓኒዎች ላይ ነው የሚያተኩሩት። ስለዚህ እነሱ እዚያ ላይ በሚያተኩሩበት ጊዜ ከታች ያሉት ስሞለር ቢዝነስ እና ስሞለር ኢንተርፕራይዝስ ወይም ካንትሪ ሳይድ ሊጎዳ ይችላል። ያንን የኛ ባንኮች ነው ለዚህ የምንፈልጋቸው። የኛ ባንኮች ያንን ጋፕ መሙላት አለባቸው። በእርግጥ እንደኛዎቹ ባንኮች ቴክኖሎጂ በመጠቀም ሊሄዱ ይችላሉ። ግን እንደኛ ባንኮች እንደኛ ሰዎች የሀገሪቱንም ሁኔታ አያውቁትም። ስለዚህ የኛን ባንኮች የምንፈልጋቸውም ለዚህ ነው። ኢትዮጵያ የፋይናንስ ዘርፉን ለውጭ ድርጅቶችና ባለሀብቶች ክፍት ከማድረጓ አስቀድሞ እነዚህን ትላልቅ ተቋማት በአግባቡ መቆጣጠር የሚያስችል አቅም መፍጠር እንዲሁም ጠንካራ ስርዓት መገንባት እንዳለባት ተደጋግሞ ይነገራል። በተለያዩ በይነ መረቦችና ማህበራዊ ገጾች ላይ የተለያዩ ማህበረሰቦችን ለጥቃት የሚያነሳሱ ግድያን፣ እንዲሁም መፈናቀልን የሚቀሰቀሱ መልእክቶች በስፋት ይስተዋላሉ። የጥላቻ ንግግርና የሐሰተኛ መረጃ ስርጭትን መከላከል ላይ ያተኮረ መረጃ ሊያካፍለን ጠበቃው ተዘጋጅቷል። ወደ ዞን ለፍ ጤና ይስጥልን። ጠበቃ እንዳልጌ ካሴ ነኝ። ስለ ጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የተመለከተ ሕገ ነክ መረጃ ላካፍላችሁ። ከስያሜው መረዳት እንደሚቻለው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር ሕግ ሲወጣ ሊቆጣጠር ያሰበው ጥላቻ ንግግርንና ሐሰተኛ ማስረጃ ስርጭትን ለመከላከል ስለሆነ ሕጉም ቢሆን ስያሜውን ያገኘው ከዚሁ ነው። የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔርን፣ ብሔረሰብንና ሕዝብን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው። ሐሰተኛ መረጃ ሲባል መረጃው ሐሰት ይሆንና የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ሁከት ወይም ግጭት የማስነሳት
ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ነው። ማሰራጨት ማለት ንግግርን በማናቸውም መንገዶች ለብዙ ሰዎች እንዲደርስ ማድረግ ሲሆን በማህበራዊ ሚዲያ ላይክ ማድረግና ታግ ማድረግን አያካትትም። ማህበራዊ ሚዲያ ማለት ሰዎች መልእክት ለመለዋወጥ፣ ትስስር ለማዳበር፣ ሀሳብ ለማጋራት የሚጠቀሙበት በኢንተርኔት አማካኝነት በአንድ ጊዜ ከአንድ በላይ ለሆኑ ሰዎች መረጃ የሚደርስበት ወይም ማህበራዊ መስተጋብር የሚስተናገድበት መንገድ ነው። ማህበራዊ ሚዲያ በተለይ ደግሞ ፌስቡክ ለመልካም ነገር የምንጠቀምበት ቢሆንም አብዛኞቹ የሀሳብ ልውጦች በጥላቻ ንግግር የታጀቡና የተለወሱ ንግግሮች መሆናቸውን በየዕለቱ የምንታዘበው ጉዳይ ነው። የህጉ ዓላማ ሰዎች ሀሳብን በነፃነት የመግለጽ መብታቸውን ሲጠቀሙ ግጭት ወይም ሁከት የሚቀሰቅስ ወይም ብሔርን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ በግለሰብ ወይም በተለየ ቡድን ላይ ጥላቻ ወይም መድሎ የሚያስፋፋ ንግግር ከማድረግ እንዲቆጠቡ ማድረግ፣ መቻቻልን፣ የዜጎች ውይይትና ምክርን፣ መከባበርና መግባባትን ማበረታትና ዲሞክራሲያዊ ስርዓትን ማጎልበት፣ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን መበራከትን ለመቆጣጠርና ለመግታት ነው። አንድ ንግግር እንደ ጥላቻ ንግግር ወይም እንደ ሐሰተኛ መረጃ ተወስዶ ማሰራጨት የማይከለከለው የትምህርታዊ ወይም ሳይንሳዊ ምርምር አካል እንደሆነ፣ የዜና ዘገባ፣ ትንታኔ ወይም የፖለቲካ ትችት አካል እንደሆነ፣ የኪነ ጥበብ፣ ትወና ወይም መሰል የሥነ ጥበብ ውጤት ከሆነና የሃይማኖታዊ አስተምሮ አካል እንደሆነ ነው። ከዚህ ላይ ልብ ሊባል የሚገባው ከሃይማኖት ጋር ተያይዞ አንድ ንግግር እንደ ጥላቻ ንግግር ወይም እንደ ሐሰት መረጃ ተወስዶ ማሰራጨት የማይከለከለው የሃይማኖቱን አስተምሮት ብቻ የሚመለከት ሲሆን ነው። የጥላቻ ንግግር ወይም የሐሰተኛ መረጃ ስርጭት ወንጀሉ የተፈጸመው ከ5000 በላይ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ወይም በብሮድካስት አገልግሎት ወይም በየጊዜው በሚወጣ የህትመት ውጤት ከሆነ ቅጣቱ እስከ 3 ዓመት የሚደርስ ቀላል እስራትና ከብር 100,000 ያልበለጠ መቀጮ ይሆናል። ሐሰተኛ መረጃ በማሰራጨት ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ ከሆነ ሁከት ወይም ግጭት የተከሰተ እንደሆነ ከ2 እስከ 5 ዓመት በሚደርስ ቀላል እስራት ያስቀጣል። ጽሑፉን ለማዘጋጀት የጥላቻ ንግግርንና የሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185/2012 ተጠቅሜያለሁ። አመሰግናለሁ።